ዓለማችን በአደገኛ የፖለቲካ ቁማር ውስጥ ትገኛለች። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእንግዲህ ደግነት አብቅቷል የሚል የጦርነት ነጋሪት እየጎሰሙ ይገኛሉ። በሌላ በኩል ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በስልክ መስመር በኩል ጣልቃ እየገቡ ነው። ኢራን ብልህ ትሆን ወይስ የኒውክሌር ህልሟን ለማሳካት ዓለምን ወደማይመለስበት ቀውስና ጥፋት ትመራለች? በዛሬው ዝግጅታችን የምንመለከተው የትራምፕን አዲስ ማስጠንቀቂያ እንዲሁም ደግሞ የኢራን መርከቦች የአሜሪካን ክልከላ ጥሰው ማለፍ፣ በተለይም ደግሞ ጀርመን ውስጥ የሰፈረው የአሜሪካ ጦር ሊበተን ስለመሆኑ የተሰማውን አስደንጋጭ መረጃ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ፕሬዝዳንት ዶናልድ ትራምፕ ሁልጊዜም በንግግራቸው ቀጥተኛና ግልጽ ናቸው። ሰሞኑን በትሩዝ ገጻቸው ላይ ያሰፈሩት መልእክት ግን ከወትሮ የተለየ የጦርነት ድባብ አለው። ኢራን የኒውክሌር ስምምነቱን ለማራዘም ጥያቄ አቅርባ ነበር። ትራምፕ ግን ጥያቄውን ውድቅ በማድረግ ኢራን ነገሮችን ማስተካከል አልቻለችም ብለዋል። ፕሬዝዳንቱ ኢራን እንዴት የኒውክሌር ያልሆነ ስምምነት መፈረም እንዳለባት እንኳን እንደማታውቅ ገልጸው ሀገሪቱ በቅርቡ ብልህ መሆን ካልቻለች ዋጋ እንደምትከፍል አስጠንቅቀዋል። ይህን ማስጠንቀቂያ ይበልጥ አነጋጋሪ ያደረገው ደግሞ አብሮት የቀረበው ምስል ነው። በሰው ሰራሽ አስተውሎት ወይም በኤአይ የተሰራው ምስል ትራምፕ በወታደራዊ ልብስ እና ጠመንጃ ይዘው ያሳያል። ከስሩ ደግሞ ከእንግዲህ ደግነት አብቅቷል የሚል ጽሑፍን ያዘለ ነበር። ይህ ምስል ዝም ብሎ የተሰራ ሳይሆን ለቴህራን የተላከ ጠንካራ የስነ ልቦና መልእክት ነው። አሜሪካ ከእንግዲህ በጠረጴዛ ዙሪያ ለሚደረግ ረጅምና ፍሬ ቢስ ንግግር ትዕግስት እንደሌላት የሚያሳይ ነው። የዋይት ሀውስ ባለስልጣናትም ይህንን ሀሳብ ያጠናክሩታል። ትራምፕ ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን የሚፈቅድ ምንም አይነት እድል እንደሌላት አጽንኦት ሰጥተውበታል። ይህ በእንዲህ እንዳለ ወታደራዊው ኃይል ወደ ተግባር ከመግባቱ በፊት አሜሪካ በኢራን ላይ የኢኮኖሚ ጥፋት እያደረሰች ትገኛለች። የገንዘብ ሚኒስቴር አዲስ ባወጣው ማዕቀብ የኢራንን ዓለም አቀፍ የባንክ መሰረተ ልማት፣ የክሪፕቶ ምንዛሬ ተደራሽነትና የጦር መሳሪያ ግዢ መረቦችን በቁጥጥር ስር አውሏል። የገንዘብ ሚኒስተሩ ስኮት ቤንሰንት እንደገለጹት እነዚህ እርምጃዎች የኢራንን ገቢ በቢሊዮኖች የሚቆጠሩ ዶላር እንዲያጣ አድርጎታል ተብሏል። የዚህ እርምጃ ውጤት ወዲያውኑ በኢራን ገበያ ላይ ታይቷል። የኢራን ገንዘብ ወይም ሪያል በአሜሪካ ላይ ታሪክ በማያውቀው ሁኔታ ዝቅተኛ ዋጋ አስመዝግቧል። ጦርነቱ ከተጀመረ ወዲህ 6% ዋጋውን ያጣው ሪያል በቁጥር ገበያ አንድ የአሜሪካ ዶላር በ1.8 ሚሊዮን ሪያል እየተመነዘረ ይገኛል። እስቲ ያስቡት፣ ጦርነቱ በየካቲት ወር ሲጀምር ዶላር በ1.7 ሚሊዮን ሪያል ይገበያይ ነበር። አሁን ግን የኢራን ሕዝብ የኪስ ቦርሳ ባዶ እየሆነ መጥቷል። ይህ የገንዘብ ውድቀት ማለት ኢራን ለጦርነት የምታውለው ገንዘብ እያለቀባት ነው ማለት ነው። ሕዝቡ መሰረታዊ ፍላጎቶችን ማሟላት አልቻለም። ይህም በሀገር ውስጥ አመጽ እንዲቀሰቀስና መንግስት ላይ ጫና እንዲፈጠር የታቀደ የኢኮኖሚ አንቆ መያዝ ስትራቴጂ ነው ተብሎ ይገመታል። ይህ በእንዲህ እንዳለ ከውጭ ካለው ጫና በላይ በኢራን ውስጥ ያለው የሰብአዊ መብት ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ይፋ ባደረጉት ሪፖርት ጦርነቱ ከተጀመረ ወዲህ ቢያንስ 21 ንጹሃን ዜጎች ተገድለዋል። ከ4000 ሰዎች በላይ ደግሞ ተይዘዋል። ከተያዙት ሰዎች መካከል አብዛኞቹ ያሉበት ቦታ እንኳ አይታወቅም። ይህም ቤተሰቦቻቸውን ለከፍተኛ ስቃይና እንግልት ዳርጓቸዋል ነው የተባለው። ከዚህም በላይ የኢራን መንግስት ያወጣው አዲስ የስለላ ህግ ሁኔታም ይበልጥ አስፈሪ አድርጎታል። የህግ ባለስልጣናት ከጠላት ሀገራት ጋር ግንኙነት አላቸው ብለው የጠረጠሩትን ማንኛውም ሰው ያለ ፍርድ ቤት
ትዕዛዝ እንዲገድሉና ንብረታቸውን እንዲወርሱ ሙሉ ስልጣን ይሰጣል። ይህ ማለት ማንኛውም የመንግስት ተቃዋሚ በቀላሉ የአሜሪካ ሰላይ ተብሎ ሊገደል ይችላል ማለት ነው። የተባበሩት መንግስታት ድርጅት ይህንን ሁኔታ የጭካኔ ድርጊት ሲል የጠራው ሲሆን በሀገሪቱ ውስጥ ያለው የህግ የበላይነት መጥፋት ዓለም አቀፉን ማህበረሰብ አስጨንቆታል። ይህ በሀገር ውስጥ ያለው ጭቆና ኢራን ለውጭ ጥቃት ይበልጥ ተጋላጭ እንድትሆን እያደረጋት ይገኛል ተብሎም ይገመታል። አሁን ደግሞ ወደ አውሮፓ የፖለቲካ ትኩሳት ስንጓዝ ፕሬዝዳንት ዶናልድ ትራምፕ ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር በገቡበት እልህ በጀርመን የሚገኘውን የአሜሪካ ጦር ቁጥር ለመቀነስ እያሰቡ መሆኑን አሳውቀዋል። በአሁኑ ወቅት 36000 በላይ መደበኛ ወታደሮችና ከ11500 በላይ የሲቪል ሰራተኞች በጀርመን ውስጥ ይገኛሉ። ይህ ጦር ከጃፓን ቀጥሎ በዓለም ላይ ትልቁ የአሜሪካ የውጭ ጦር ሰፈር ነው። ትራምፕ ይህንን ውሳኔ ያሳለፉት ጀርመን አሜሪካን በኢራን ተዋርዳለች ብላ ከነቀፈች በኋላ ነው። ነገር ግን ይህ እርምጃ ለጀርመን ብቻ ሳይሆን ለአሜሪካም አደገኛ ነው። ምክንያቱም ጀርመን የአሜሪካ የአውሮፓ እዝ እና የአፍሪካ እዝ አፍሪኮም ማዕከል ናት። በተለይም የራምስታይን አየር ኃይል ጦር ሰፈር ለአሜሪካ ዓለም አቀፋዊ ወታደራዊ እንቅስቃሴዎች እንደ ልብ ትርታ ሆኖ የሚያገለግል ነው። ተንታኞች እንደሚሉትም ጦሩን መቀነስ በአውሮፓ ያለውን የጸጥታ ሚዛን ያናጋዋል ተብሎም ይገመታል። እንዲሁም አሜሪካ በመካከለኛው ምስራቅና በአፍሪካ ለምታደርገው ፈጣንና ወታደራዊ ኦፕሬሽን ትልቅ እንቅፋትን ይፈጥራል ተብሎም ይታሰባል። ትራምፕ ይህንን እርምጃ እንደ ማስፈራሪያ ቢጠቀሙበትም በተግባር ግን የራሳቸውን ስትራቴጂካዊ ጥቅም ሊጎዱ እንደሚችሉ ይገመታል። ይህ በእንዲህ እንዳለ በዚህ ሁሉ ውጥረት ውስጥ ግን አንድ ያልተጠበቀ ክስተት ተፈጠረ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ፕሬዝዳንት ዶናልድ ትራምፕ ለ90 ደቂቃ ያህል በስልክ ተወያይተዋል። ፑቲን ትራምፕ ከኢራን ጋር ያለውን የተኩስ አቁም ለማራዘም መወሰናቸውን ደግፈዋል። ሆኖም ሞስኮ አንድ ግልጽ መልእክት አላት። በኢራን ላይ የሚወሰድ ማንኛውም ወታደራዊ እርምጃ ለዓለም አሰቃቂ መዘዝ ይኖረዋል የሚል። ሁለቱ መሪዎች ስለ ዩክሬን ጉዳይ መክረዋል። ፑቲን በመጨረሻው የድል ቀን ወይም ቪክቶሪ ዴይ ምክንያት ጊዜያዊ የተኩስ አቁም እንዲደረብ ሀሳብ አቅርበው ትራምፕም ተቀብለውታል። ትራምፕ ከውይይቱ በኋላ በጣም ጥሩ ንግግር ነበር ብለዋል። ፑቲን በተጨማሪም በትራምፕ ላይ የተሰነዘረውን የግድያ ሙከራም አውግዘውታል። ይህ በሁለቱ መሪዎች መካከል ያለው መቀራረብ በመካከለኛው ምስራቅ ያለውን ውጥረት ያረግ ቢሆን ወይስ ሩሲያ ለኢራን ጋሻ ለመሆን እየሞከረች ነው? ጥያቄውን ጊዜ የሚፈታው ይሆናል። በሌላ በኩል ደግሞ ባለፉት 72 ሰዓታት ውስጥ በፋርስ ባህረ ሰላጤ ላይ የተከሰተው ክስተት ለዓለም ጸጥታ ትልቅ ስጋት ሆኗል። ፋርስ የዜና ወኪል እንደዘገበው 31 የነዳጅ እና 21 የጭነት መርከቦችን የያዙ በአጠቃላይ 52 የኢራን መርከቦች የአሜሪካን የውሃ ክልል ክልከላ በግልጽ ጥሰው አልፈዋል። ይህ ቁጥር 52 መሆኑ ብቻውን ትልቅ መልእክት አለው። ታሪክ ወደ ኋላ መለስ ብለን ስናይ እንደ አውሮፓውያኑ የዘመን ቀመር በ1979 በኢራን አብዮት ወቅት 52 አሜሪካውያን በቴሄራን ታግተው ለ444 ቀናት መቆየታቸው ይታወሳል። ትራምፕም ከዚህ ቀደም 52 የኢራን ኢላማዎችን እንመታለን ማለታቸውም አይዘነጋም። ኢራን እነዚህን 52 መርከቦች በአሜሪካ ክልከላ ውስጥ እንዲያልፉ ማድረጓ ዋሽንግተን የጣለችውን ማዕቀብ በተግባር እንደማይሰራ ለማሳየት የተጠቀመችበት የድፍረት እርምጃ እንደሆነ ይነገራል። ምንም እንኳ በፓኪስታን አደራዳሪነት የተጀመረው የተኩስ አቁም ድርድር በመካሄድ ላይ ቢሆንም ኢራን ግን በባህር ላይ በምታሳየው ጡንቻ ማሳያ ድርድሩን በበላይነት ለመምራት እየሞከረች ይመስላል። ይህ እርምጃ በአሜሪካ የባህር ኃይል ላይ ትልቅ ጫና ፈጥሯል። መርከቦቹ
አብዛኞቹ የጦር መሳሪያ ወይም የተከለከሉ ቁሳቁሶችን ጭነው ሊሆን ይችላል የሚል ስጋት ስላለ የአሜሪካ አምስተኛው የጦር መርከብ እዝ በከፍተኛ ንቃት ላይ እንዲቆይ ተደርጓል። ይህም በማንኛውም ደቂቃ በባህር ላይ ቀጥተኛ ግጭት ሊከሰት እንደሚችል ማሳያ ነው። ይህ በእንዲህ እንዳለ ከዲፕሎማሲያዊ ንግግሮች በስተጀርባ በፔንታጎን ውስጥ አደገኛ እቅዶች እየተነደፉ ይገኛሉ። አክሲዮስ የዜና ምንጭ እንደዘገበው የአሜሪካ ከፍተኛ ወታደራዊ አዛዦች ለፕሬዝዳንት ትራምፕ ሊያቀርቡት ያዘጋጁት አዲስ የጥቃት ስትራቴጂ አለ። ይህ እቅድ አጭርና ኃይለኛ ተከታታይ የጥቃት ስልት ነው ተብሎ እየተገመተም ይገኛል። የዚህ እቅድ ዋነኛ ግብ ኢራንን ሙሉ በሙሉ መውረር ሳይሆን የሀገሪቱን ቁልፍ የኒውክሌር ማዕከላት፣ የሚሳኤል ማስወንጨፊያ ጣቢያዎችና የጦር መርከብ ማምረቻዎች በድንገት ጥቃት ማውደም ነው ተብሎም ተነግሯል። አሜሪካ የምታምነው ኢራን እንዲህ ያለ ከባድ ድንገተኛ ጥቃት ካጋጠማት በኒውክሌር ድርድር ላይ የምታሳየውን ግትርነት ትታ ለስምምነት ትንበረከካለች የሚል ሀሳብ ነው። ይህ ስልት ግን ትልቅ አደጋ አለው። ኢራን ለማንኛውም ጥቃት አጸፋዊ እርምጃ እወስዳለሁ በማለት ደጋግማ ተናግራለች። በሊባኖስ ያለው የሄዝቦላ፣ በየመን ያሉት ሁቲዎች እና በኢራቅ ያሉት ታጣቂዎች በአንድ ጊዜ በአሜሪካ ጥቅሞች ላይ ጥቃት እንዲሰነዝሩ ትዕዛዝ ሊሰጥ ይችላል። ይህም አጭር የተባለውን ጥቃት ወደ ረጅምና አሰልቺ ቀጠናዊ ጦርነት ሊቀይረው እንደሚችል ተንታኞች ይናገራሉ። በሌላ በኩል ደግሞ አሜሪካና ኢራን የገቡበት ፍጥጫ በቀጥታ ወደ እያንዳንዱ የዓለም ዜጋ ቤት እየገባ ይገኛል። ጦርነቱ የመቋጨትም አዝማሚያ አለማሳየቱን ተከትሎም በዓለም አቀፍ የነዳጅ ገበያ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። ይህ ጭማሪ ሩሲያ ዩክሬንን ከወረረች በኋላ የታየው ትልቁ የዋጋ ንረት ሆኖ ተመዝግቧል። የነዳጅ ዋጋ መጨመር ማለት ደግሞ የትራንስፖርት፣ የምግብ እና የሸቀጦች ዋጋ በዓለም ዙሪያ ይንራል ማለት ነው። በተለይም እንደ ኢትዮጵያ ያሉ ታዳጊ ሀገራት ለዚህ የዋጋ ንረት ይበልጥ ተጋላጭ ናቸው። ትራምፕ በኢራን ላይ የሚወስዱት እያንዳንዱ እርምጃ በዓለም ኢኮኖሚ ላይ ትልቅ ድንጋጤን እየፈጠረ ነው። የኢኮኖሚ ተንታኞች እንደሚሉት ኢራን የሆርሙዝ ሰርጥን ለመዝጋት ከሞከረች የነዳጅ ዋጋ ሊገመት የማይችል ደረጃ ላይ ይደርሳል። ኢራን ይህንን መስመር እንደ መጨረሻ መጫወቻ ካርድ ልትጠቀምበት እንደምትችልም ይገመታል። በሌላ በኩል ደግሞ ወደ አውሮፓ ስንመለስ በትራምፕ እና በጀርመኑ ቻንሰለር ፍሬድሪክ ሜርዝ መካከል ያለው ጦርነት ከቃላት ባለፈ ወደ ተግባር ተሸጋግሯል። ሜርዝ አሜሪካን በኢራን ተዋርዳለች በማለት መተቸታቸው በትራምፕ ዘንድ እንደ ትልቅ ክህደት ነው የታየው። ጀርመን የአሜሪካ ወታደራዊ ጥገኛ ሆና ሳለ እንዲህ ያለ ትችት መሰንዘሯ በትራምፕ አስተዳደር ውስጥ ቁጣን ቀስቅሷል። ትራምፕ ጀርመን ለራሷ መከላከያ በቂ ክፍያ አትከፍልም የሚለውን የቆየ ቅሬታቸውን በማንሳት አሁን ደግሞ ጦራቸውን ለመቀነስ ጥናት እያደረጉ መሆናቸውን ገልጸዋል። የጥናት ውጤቱ ምን ሊሆን እንደሚችል ግልጽ ነው። ጦሩ ከወጣ ጀርመን ለሩሲያ ተጽዕኖ ይበልጥ እየተጋለጠች ትሆናለች። በተጨማሪም የጀርመን የንግድ ድርጅቶች ከኢራን ጋር የነበራቸውን ግንኙነት በአሜሪካ ማዕቀብ ምክንያት አደጋ ላይ ይወድቃል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።